በጀመረ አሜን በሉ። እሺ ንግዶች ላይክ አርጉ፣ ከዛ አሜን በሉ። ከምንም በላይ አሜን በሉ። ሩታና አብርሽ ማለ ገባ ሴጣን እየተወጋሉ አሜን በሉ። ሰላም ያምጣላችሁ ማላችሁ። እግዚአብሔር አምላክ ሰላሙን ያምጣላችሁ። ይሄ ነው የሚላችሁ። አረ ምን ሆናችሁ ነው? ምን ሆናችሁ ነው? እንዲህ ሩታዬ ምንድነው ቤተሰብ ግቢ እስከሆነ ድረስ ምንድነው ይሄን ያህል እንደዚህ መሆን? ይደብራል። ማርያምን ይደብራል። እንዲህ ምን ሆነክ ነው? አብርሽ በሰላም ነው? በነገራችን ላይ ውሃ ስደፋም ሩታ ውሃ ስደፋብም አላየሁትም። ስለሱ አላወራም። አንተም ደግሞ ልጄ ሊወስድ ነው ስትል አልሰማውም። እሱን አላወራም። ስትገፈትርም አልሰማውም፣ አላየሁትም። ስለዚህ ከመጀመሪያ ለምን አላሳያችሁንም? እሱን ነው ዋና ጥያቄ ፖይንት ማለት ነው። እና ይሄ ልጅ እኮ ተሰቃየ ከእርግዝና እስከሚወልዱ ድረስ። ከዛ ደግሞ ከወለዱ በኋላ አሁንም በልጅ ነው ጭቅጭቅ። በጀመራ ወደ ራሳችሁ ተመለሱ፣ ሁለታችሁ ማለት ነው። ሩታም ትክክል አይደለሽም፣ አብርሽም በተለይ ሩታ የእውነት ምንም ይሁን የልጅሽ አባት ነው አይደለ? ክብር ያስፈልጋል። የእውነት እስከ ዛሬ አብርሽ ምንም አልተናገረሽም፣ መሮሻል። በእርግጥ አውቃለሁ ሁሌ ጭቅጭቅ ያስጠላል፣ ግን በሚዲያ ነው አለሽው። ልጅሽ ነገ ቪዲዮ ለኔ ቆንጆ ማለት ነው። ተረጋጊ እንዴ! የሌለ ተረጋጊ። ሁሌ ምንድነው መፎከር አይሰለችም? ፉከራ እኮ ገደለን። እና አብርሽ አንተ ምን ሆነክ ነው ወንድም አለም? እኔ እኮ ጠዋት ብያችኋለሁ እኮ ጋይስ። እኔ እኮ ጠባ ይልም የተናገርኩት ወደ ሩታ እየሄደ ነው አላልኳችሁም? ስደተኛ ሰው መስሎ እኮ መኪና ውስጥ ቪዲዮ ስለቅ እኮ ነው አወቅኩት ጋይስ። እኔ ስደተኛ በቃ ወደ ሳውዲ አረቢያ የሚሄድ እኮ ነው የሚመስል፣ የመን የደረሰ ሰው ነው የሚመስል። ጠዋት አይታችሁልኝ? እና ነጭ በነጭ ለብሶ እኔ ይሄ ልብስ ነው በቃ ጠዋት ራሱ እየለበሰና ወደ ሩታ እየሄደ ነው ብያችሁ ነበር። ይኸው ሄዷል። በጠበጠ ቤቱ ተበጠበጠ እኮ በአብርሽ። እንዴ አብርሽ አንደኛ እኮ ለቤተሰብ ክብር ይኑርክ። ምን ሆነክ ነው ሁሌ እዛ ማለት? ይሄን አልሆነት ቤተሰብ ግቢ ውስጥ የሉም ሁሌ? እንዴት ሊሆን ይችላል? እንዴት በተለይ ማዘር ኦኬ፣ አባትዮ ሊወጣ ይችላል፣ ወንድ ልጅ ነው። እናት ሁሌ እንዴት ትወጣለች ከቤት? ኧረ ተው 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 ማለት ተመልካች ምን ይላችኋል? የእናንተ አንድነት የእናንተ ሰላም የሚፈልግ እኮ ተመልካች አለ፣ የሚወዳችሁ ተመልካች አሉ አይደለ? ከኔም ጭምር። ሁሌ ጭቅጭቅ አይሰለችም? ልጅ ወስዳለሁ አትወስድም፣ አያለው አታይም። እንዴት ማየት ነገር አንድ ነገር በህግ ከሄድሽ ማለት ነው ሩታዬ ትክክል ነው፣ ለአንቺ ሊፈርድ ይችላል። ለምን እሳት ስለሆነ። የማየት ግን መፍት አለው። ይሄን ወቂ የመውሰድ መፍት የሌለው እንጂ የማየት መፍት አለው። ይሄን ማወቅ አለብሽ። አሳያለሁ መፎከሩ። አንቺ እኮ ሴት ነሽ። እንዴት ነው ሴት ወንድ ላይ መፎከር ምናምን? ወንድ ላይ ሲፎክር ነው? ኧረ ሴት ተረጋጊ ሩታ፣ እግዚአብሔርን ተረጋጊን እናት። መሮሽ ሊሆን ይችላል ጭቅጭቁ ምኑ ንዝንዙ መሮሽ ሊሆን ይችላል፣ ግን ተረጋጊ ማለት ይሄ ሚዲያ ቪዲዮሽ ተቀማጭ ነው። ገባሻ? ልጅሽ አድጎ በምን በእንዴት እንደመጣ ምን ነበረ እኮ ያንዳንዱ ነገር ይሄ ተቀማጭ ነው። ነገ እንኳን ታውቃላችሁ፣ በዚህ ሰዓት ልጆች ሚዲያ ይጠቀማሉ ታውቃላችሁ። ትምህርት ቤት እንኳን ሲሄድ ልጅሽ ላይ ጫና ይበዛል። እናትሽ እንደዚህ ነበረች፣ አባትሽ እንደዚህ ነበረ። ይሄ ነው እውነታው። ይሄ የማይካድ ነገር ነውና እባካችሁ ወደ ራሳችሁ ተመለሱ። ልጁም አታሰቃዩት። እንዴ ሩታ ሁሌ 30 ደቂቃ 40 ደቂቃ እንደዚህ ቪዲዮ ላይ ትቀመጫለሽ። እህቶችሽ ካጠገቡ የሉም፣ ሁሉም ቤታችሁ ነው። እሺ ማን ነው ከልጅሽ አጠገብ ያለው? እኔ ሁሌ ጥያቄ ነው ጋይስ፣ ማን ነው ከልጅሽ አጠገብ የተቀመጠው? እናትና አባት ቤት ከሌሉ ማን ነው የሚጠብቅልሽ? በልጅ ሄናል ደግሞ ማለት እንዴት ነው አባት አላሳይም ማለት? እንዴ እሱ እንኳን ተናዶ ሲመጣ እኮ ማለፍ ነው ውዴ፣ ማለፍ በቃ። እንዴ ተዋረታው እግዚአብሔርን ተው፣ ሰለቻል። እኛ ተመልካች ሰለችናል፣ ሰልችቶኛል። እኔ በነገራችሁ ስለ እናንተ አስተያየት መስጠትም ማውራትም ሰልችቶኛል። በደስታ ቢሆን በደስታ መጥቻ አወራለሁ። አረ ይደብራል፣ እውነት ይደብራል። በቃ አብርሽም ወደ ራስህ ተመለስ። ምንድን ነው እንዴ ያዙን ልቀቁኝ፣ ምንድን ነው እንዴ? ከተወለዱ በኋላ አባት እንዳታየክ እንዴ አንተ ደግሞ እውነት ይደብራል። በቃ በሊ ቤት አይሰራም፣ በሊ ቤት አይሰራ። በቃ አብርሽ እውነት ተረጋጋ። በተረጋጋ መንፈስ
ሩታም ወደ ራስ ማምጣት ነው እንደ መጀመሪያ እንደጀመርኩ ማለት ነው። በልክ ግን ማንም አይመለስ የለም። በህግም ሊሆን ይችላል በምንም። ሩታ ደግሞ የተናገረችው ምን እንደታውቃላችሁ? የገባችሁ አላችሁ? እንደ ባለፈው አንተ የሚደበድቡ የሉም እና አቡሽ ልታመጪ ነው እነ ሮቤል ቲክቶክ ላይ በቀደም ስሙን በነገራችን ላይ 2 አካውንት ነው አለ ሮቤል ማለት ነው። አቡሽ ማለት ሶሪ እኔ ሮቤል አይቻላል። አቡሽ ኮሜንት ጽፌለት ነበር። እንዴት ትስቃለሽ አለ ጋይስ። ኮሜንት ጽፌ የሩታ ወንድም ብዬ ስስቅ እንዴት ትስቃለሽ አለ ጋይስ። በገመቺሳ ነው ምናምን ነው የሚገባ ጋይስ። በአቡሽ የገባ አይደለም። በዚህ ሰዓት ልጁ ለሰዎቹ ያሸገሩ ስለሆነ ነው በጣም የሚሰድቡት በራሱ ስም ሲገባ ማለት ነው። ስሙን ቀይሮ ሌላ አካውንት ነው ባይዘው ሌላ አካውንት ከፍቷል ማለት ነውና ዘመዶችን አመጣለሁ ብላ ፎከረች ማለት ነው። ማንም ህይወት ሊኖርልሽ አይችልም። የኔ ውድ ወደ ራሳችሁ ተመለሱ። የእውነት ይደብራል። በቃ እኔማ ወደ እግዚአብሔርን ይቅርታ አድርጉልኝ ስለተመላለስኩባችሁ ውዶቼ። ያው እነሱ ይሰራሉ እኛ ማስተያየት እንሰጣለን ብዬ ነው። እሺ እኔ ውዶች የሚቆጥርልኝ ነገር ኑሮ አይደለም። ከቆጥሬ ወይኔ 40 ሳንቲም ነው ምናምን ከዛ በዘለለ አይቆጥርም። ስለማታዩ እስከ መጨረሻ ላይክ ስለማታረጉ ማለት ነው። እና በልጅ እውነት ልጃችሁ እግዚአብሔር ያሳድግላችሁ። ልጃችሁን በልጃችሁ ስም ባትነግዱ፣ ባትጨቃጨቁ፣ ባትነዛነዙ አሪፍ ነው። ለዛ እኮ ነው ሁሌ ትዳር ምን እንደሆነ አልገባችሁም ብዬ ቪዲዮ ሲሰራ የነበረ። ለዛ ነው ሩታም አልገባሽም አብርሽም አልገባም። ትዳር ክብር ነው፣ ልጅም ጸጋ ነው። ልጃችሁን ደግሞ ተለያይታችሁ በፍቅር የማሳደግ መፍትም አላችሁ ግዴታም አለባችሁ። በዚህ ደረጃ አይደለም። ምንድን ነው እናንተ የሶሻል ሚዲያ አይደል እንዴ? ቢያንስ በአጭሩ ማለት ነው የገነት ንጋቱ እኮ ለእናንተ ምሳሌ ነው የምትሆኑ። በፍቅር ከባላ ጋር ስታሳድግ ነበር፣ ግን መጨረሻ ይኸው ታርቆ አንድ ላይ ሆኖ ልጃችሁን እያሳደጉ ነው። እናንተ ለአንድ ልጅ እንደዚህ ሆናችሁ አይደብርም? በጣም ነው የሚያስጠላባችሁ። በትክክል ይሄ ቪዲዮ ስለምታዩ ስለማወቅ ነው። በነገራችን ላይ አንድ ሚዲያ አይቀራችሁ ምን ብሎን ምን አሉ ምን አላሉም ስለምትሉ ማለት ነው። በቃ ወደ ራሳችሁ ተመለሱ። ያስጠላል። ራሳችሁን እስቲ ዝቅ አታርጉ። እናንተ እኮ እንደ እውቅናችሁ ማለት ነው ትልቅ ነገር ትሰሩ ነበር። የትና ሄት እንደ በፊቱ ብትሰሩ ኖሮ በፍቅር እና በልጅ አትንገዱ። በቃችሁ። በቃ ይበቃል።